ያለሁኝ ያውቃሉ። ግዴታ አላስረዳቸውም። ማስረዳችሁ ግን መሀል ላይ እየገባችሁ የምትበጠብጡ ሰዎች አላችሁ። ልጅና ልጆችን እያናቆራችሁ ያላችሁ ሰዎች ማለት ነው። ልክ ቤቲ ባለፈው ባደረጋችሁት ነገር ልክ እኔ መተው እንደተናገሩኝ ነገር ማለት ነው። ስለዚህ እኔ ለውጤን እድገቴን የምትፈልጉ ከሆነ አታረብርቡ። ስራ ነው እየሰራሁት ያለሁት። ለማንም ማብራራት አይጠበቅብኝም። ግን ደግሞ የሪስፔክት ስላለኝ ተረጋግታችሁ እንድትቀመጡ ነው እየገባሁ እየተናገርኩ ያለሁት። እላፊ የኔ ቁስል እንድታቁት እያልኩ እያለቀስኩ ገዝታችሁ ላይ እየገባሁ እንደኔ ለፋሚሊው ክብር ያለው የለም። በጣም ሪስፔክት ስላለኝ ነው። ገባችሁ አይደለ? ማንም ቢሆን ምንም ግድ ላይ ሰጠው ይችላል። እኔ ግን እየገባሁ ማብራራው እየገባሁ የምናገራችሁ ስለማከብራችሁ ስለምወዳችሁ ነው። ግን እየገባችሁ አይደለም። መሀል የተቀምጣችሁ እየፈለጋችሁ ያላችሁ ሰዎች አላችሁ። እኔ መቤት የምሬ ነው። አካውንቱ ሊጠፋ አብሬ ነው የምጠፋው። አብሬ ላኖር ሁሉ እችላለሁ። ስንት ተሰቃይቼ ነው ይሄን አካውንት ያቆምኩት። ስለዚህ ለሌላ ሰው ከማጎንሽ ለምን ትናገሪው? ለምንድን ነው የምትጠፊው? የሆነ አቋያ እንዲሉ የሆነ ነገር እንትን እያላችሁ ልጆችን አታፈለቃቁ። ማድረቅ ያለባችሁን ሰው አድርቁ። ማንም አያስገድዳችሁም። ማንም የፈለገ ነገር አይላችሁም። የኔን ከፍታ የሚፈልግ ነገም ዛሬም ከነገ ወዲያም ከኔ ጎን ነው። ከፍታዬን የማይፈልግ ሰው ደግሞ ዛሬም ነገም ከነገ ወዲያም ከኔ ጎን አይሆንም ማለት ነው። ስለዚህ ከእናንተ አጀንዳ ከእናንተ የሆነ ነገር እየፈለጉ ማፈለቃቀቅ ወይም የኔ ህይወት እንዲረበሽ የምትፈልጉ ከሆነ እሺ፣ በየነገ አጀንዳ እያነሳችሁ እንዲፈለጋችሁ ማውራት ትችላላችሁ። እሺ፣ መሀል ላይ የሆነ ነገር እንዲገባ የምትፈልጉ ከሆነ ኦኬ። ደግሞ ሲቀጥል ደግሞ የሆነ ነገር ቢኖር ኑሮ ማረጉን እሱን ራሱን ነበር ማረጉ ሌላ ሰው አይሆንም ነበር። ገባችሁ? መጨረሻው ሲኒኝ የገባበት ግዴታ ትወና ስለሆነ ነው። ስራ ነው። አንዳንዴ የቪዲዮውን ስራና ህይወት ጋር አታመጣጡ። ህይወት ሌላ ነው፣ ቪዲዮ ሌላ ነው። ስራና ህይወት ለዩ። እሺ፣ ሪከርድስ ደግሞ አዩሃችሁ። ዛሬ ላይ ሪከርድ ስታረጉ የነበራችሁ፣ ባለፈው ሪከርድ ስታረጉ የነበራችሁ፣ ለፎሎ የምትቀርቡኝ ፕሮፋይሉ ለጥፋችሁ ብቻ አዳኞቹ መስላችሁ ውስጥ ለውስጥ ብቻ ይሁን ችግር የለውም። እኔ ክፉ ደጉን እለይበታለሁ እንጂ መቼም አልወድቅም። የምነግራችሁ ነገር ቢኖር ዛሬም ነገም ከነገ ወዲያም እስከኖርኩበት ድረስ እኖራለሁ። ገባችሁ? አቤልን ደግሞ እየገባችሁ በውስጥ እንደዚህ የምትሉ ሰዎች ህይወታችሁን ኑሩ። እሱም ምንም ህይወት አለን። እሺ፣ ገባችሁ? ምናልባት ብዙ ነገር ሊኖር ይችላል። አትበጥብጡ የሰው ህይወት። የምትወዱን ከሆነ በቃ እስኪ ዝም በሉ። ዝም ማንን ገሉ ያውቃል? እስኪ ዝም ብላችሁ ተመልከቱ የሚፈጠረውን ነገር። ዝም ብላችሁ እዩ እስኪ። እንደው በመቤቴ ለስራዬ እንቅፋት አትሆኑ። እኔ እውነቴን ነው። እኔ የእውነት አካውንቴ ሲጠፋ ሁላችሁም እርግፍ አድርጋችሁ ትተው ይሆናል። ሌላ አዳኞቹ አንገቴን ሁሉ ልሰጥ እችላለሁ። እናንተ ግን በትንሽ ነገር እኔን ትተቹኛላችሁ። መቼ ቀን የወለድሻቸው እነማን ናቸው እየተባልኩኝ እየተፌዘብኝ እየቀለዱብኝ እኔ ለእናንተ አንገቴን እሰጣለሁ፣ አልከራከርም በእናንተ። እናንተ ግን የሆነ ስህተት ስታገኙ ሚስጥሩን እውነታውን ሳታውቁት እኔን ለመቀጥቀጥ ትነሳላችሁ፣ ወይም ለማስቀጥቀጥ ክፍት ቦታ ተከፍታላችሁ ለሰው። አብሽሩ፣ ችግር የለውም። ማንም ይበል ማንም ደግሞ የምነግራችሁ ነገር ቢኖር ነገም ዛሬም ማምላክ እስካለ ድረስ የፈጣሪ እስካለ ድረስ ማንም ሊጥለኝ አይሞክርም፣ ማንም አይጥለኝም። ገባችሁ? እሱም ገብቶ የተናገረው እንደዚህ በውስጥ ሄዳችሁ ስሜታዊ ያርጋችሁት ካሁን በኋላ አዳይን አንስቻለሁ ያለው እንጂ እኔ ጋር ተነጋግሮ አይደለም። እኔ ጋር አንዲትም ነገር አልተነጋገርንም። ስራም ስሰራ ከሱ ውጭ ትእዛዝ አልወጣም። ገባችሁ? ዝም ብሎ አይደለም። እሺ፣ ደግሞ የራሴ የሪል ህይወት አለኝ። ቀልድ አይደለም። ሁልሽም የራስሽን ህይወት እየኖርሽ ነው የሰው ህይወት የምታነኩሩት። ስለዚህ በጣም ነው የምወዳችሁ ማከብራችሁ። እንድከፋ አታድርጉኝ። እኔ ማርያምን የምሬን ነው። ምንም ብርታት እንደሌለኝ ታውቃላችሁ። ማንም ሊሄድ ማንም ሊመጣ ይችላል። እኔን ግን በማንም ልትለውጡኝ አትችሉም። ማለት ያየሁባችሁ ነገር እንደዛ ነው። እማምላክና እማመጣው እኮ ማንንም ቢሆን እኔ ነኝ። እማስተዋውቃችሁ እኔ ነኝ። እሱ ጋር አንድ ነገር አልተነጋገርንም። ግን እኔን በሰው ልታኩኝ። ኧረ ተው። እኔን አሳልፋችሁ ልትሰጡኝ? አይ ብቻ ይሁን፣ ችግር የለውም። ሰው አምኜ ወይም ሰውን ተማምኜ አይደለም የምራመደው፣ ራሴን ይዤ ነው። እግዚአብሔር ይመስገን። ነገም ዛሬም ፈጣሪ እስካለ ድረስ ልወድቅ አልችልም።
ሪከርዶችም ቴንኪ በቃ አቤልንም ሪከርድ ያደረጋችሁ ቴንኪ። እኔ ላይም እንደዚህ እንትን የምትሉት አሁን እኔ ሞር ራሴን ለማቆም እየታገልኩ ማንም ሰው ጋር ቢገባችሁ ይሄ ቪዲዮ የተሰራው እንዳትራገጡ ነበረ፣ ሰው ጋር ከማንም ሰው ጋር እንዳትጣሉ ብዬ ነበር ይሄ ቪዲዮ የተሰራው። በቃ ስራውን ብላችሁ እኔም ብላችሁ እንትን እንድትሉ ማለት ነው። ግን እናንተ አልገባችሁም እና አዳኞቹ እንዲሆኑ ቢባል መድኃኒዓለምን እንደው ኪዳነ ምሕረትን የምሬን ነው አንገቴን እሰጣለሁ እኔ ለልጆቼ። ህይወትም አያምረኝ። እናንተ ግን ችግር የለም እና ወዳችኋለሁ። ብቻ ተረጋጉ ለማለት ነው። ምንም ነገር የተፈጠረ ነገር ምንም ነገር የለም። ምንም ነገር ማለት ነው። ስራ ነው ይሄ ሪል ስራ ነው። ልሰራ ነው። ለስራ ነው የመጣችሁ አይደል የተባልኩት። ስራ ነው በቃ ራሴን ለመለወጥ ነው እየሞከርኩ ያለሁት፣ እየታገልኩ ያለሁት፣ እየሄድኩ ያለሁት። ለሰው አጀንዳ እየሰጣችሁ ለማስቀጥቀጥ ከሆነ ሰው አያስፈልግም። እናንተ ለጥፉና ዘቅዝቃችሁ ርገጡ። አይ ዶንት ኬር። እሺ ሰው አያስፈልግም። ለሌላ ሰው አጀንዳ አትስጡ። እና ወዳችኋለሁ። ይመቻችሁ። ማነው ኮሜንት የዘጋው? ክፈቱ ኮሜንቱን ወዶቼ ስመጣ እንድታስገቡ። ዝም በይ። ማነው መጀመሪያ ማነው? ቆይ አይደለም ማነው? እዚህ ማያቀኝ ማነው? ስንት ነገር ሳሳልፍ እናንተ የራሳችሁን ህይወት እየኖራችሁ እየተቃጠልኩ የምኖረው እኔ እኮ ነኝ። በእኔ ህይወት ማን ፈራጅ አደረጋችሁ? ንገሩኝ እስኪ። ማን ነው ፈራጅ አደረጋችሁ? ስፈልጉ ስትሰቅሉኝ፣ ስፈልጉ ስትዘቀዝቁኝ ንገሩኝ እስኪ። አንድ ቀን እንኳን ከፍቶኛ አያውቅም። ከፋይ ብዬ አላውቅም እናንተ ፊት። እናንተ እንዳይከፋችሁ እኔ ምንም በሉ በቃ የፈለጋችሁትን በሉ፣ ግን ልደለል አልችልም። እኔ እናሱ ምንም አልሆን። ነገ ታዩኛላችሁ እሱ ጋር። ግን ትናንት በመጣ ሰው እኔን አዳኞቹ እኔን ምንም በማታውቁት ነገር ስራ ነው አይደል? ምንም በማታውቁት ነገር እኔን ስንት ሰው ወቀጠኝ፣ ስንት ሰው ሰደበኝ። ከኔ ጎን መቆም ሲገባችሁ፣ እኔን ማድነቅ ሲገባችሁ እኔን ለመጣል የኔ ልጆች ንገሩኝ እስኪ። እኔን እንደዚህ እየተሰቃየሁኝ እንደዚህ እየሆንኩኝ እኔን ደብቄ ሁሉ ነገሬን ደብቄ እናንተ ፊት የውሸት ሳቅ እየሳቁ ከዛ ከመጣው ጀምሮ አንድ ቀን እንኳን ትክክለኛ ሳቅ ሳልስቅ ንገሩኝ እስኪ። እማ ትሉኛላችሁ፣ እኔን አሳልፋችሁ ሰስታችሁ እኔን በጀርባ እየወጋችሁ እማ። እኔ ለእናንተ እኮ እንዲህ አይደለሁም። እዚህ ሁሉ ጠብ ውስጥ የገባው ምናልባት እናንተን ተሰርበውብኝ ይሆናል። እዚህ ሁሉ ነገር ውስጥ የገባሁት ራሴን ዝቅ ያደረኩት ምንም ነገር ሳታውቁ ምንም ነገር ሳሰሙ ምንም ነገር ሳታዩ ማለት ነው። እመቤቴን የውሱ ጋር ነገም ከነገ ወዲያም ታዩኛላችሁ አልኳችሁ፣ ነገርኳችሁ። በኮንፊደንስ የምነግራችሁ እሱን ገብታችሁ ሄዳችሁ ያላችሁትን ብላችሁት ነው። እኔ ግን ስራ ነው ያዝኩት። እኔ የሆነ ነገር ብሆን ማለት ነው እኔ በህይወት ባልኖር በማንም አይደለም። ጭራሽ ጥቁር ፕሮፋይል በኔ ሙቻለሁ እንዴ? በኔ እውነት ሙቻለሁ። መኩራት ባልነበረብኝ ሰው ነው የኮራሁት። እናንተ ሳትሆኑ እኔን አንገቴን ያስደፋችሁኝ እናንተ ናችሁ። ስራ ነው ይሄ። ግን አየኋችሁ በቃ በትንሽ ነገር እኔን አንገቴን እንደምታስደፉኝ። ይሄ ስራ ነበረ። ይሄ ተራ ስራ ነበረ። ኮላ በጣም ሲምፕል፣ በጣም ተራ። እናንተ ግን እኔ ላይ ጥቁር ፕሮፋይል አደረጋችሁ። የውስጤን ሁላ የነገርኳችሁ ልጆች ማለት ነው። ይሄንን ለመስማት ፈልጋችሁ ነው አይደል? ይሄንን ባይል ለማሳየት ለሰው ለማሳወቅ እሺ አይደለም እንዳለቅስ ፈልጋችሁ ነው አይደል? ዝም በይ። እሺ አሁን ምን ሆነሽ ነው የምታለቅሽው? ዝም በይ። እሺ ዝም በይ። አንቺ አይመለከትሽም። ዝም በይ።
ምዘናባችሁ ምኮራባችሁ እንዲታርጉ ምፈልጋችሁ ልጆች እናንተ በኔ ላይ ፕሮፋይል ጥቁር ፕሮፋይል ለበሳችሁ በኔ ላይ እኔ ሳልሞት በህይወት እያለሁ አመሰግናለሁ። እሺ በጣም ነው የማመሰግነው። ነገ ይሄን ሪከርድ ላይ ታዩታላችሁ፣ ከነገ ወዲያ ከዛ ወዲያም ታዩታላችሁ። እሺ ደስ ይበላችሁ። ነገም ከነገ ወዲያም እያለቀስኩ እመጣለሁ። ጉልበትም ብርታቶቼም ሁሉ ነገሮቼም እናንተ ነበራችሁ። ይሄን የምፈልጉት ከሆነ ነገም ከነገ ወዲያም አልኳችሁ እያለቀስኩ እመጣለሁ። አብሽሩ። እሺ አንድ ቀን ደግሞ ወይ ጠፋ